ሳዑዲን ከኢማራት ቱርክን ከእስራኤል ያፋጠጠው የቀጠናው የኃይል አስተላለፍና የኢትዮጵያ ሚና መካከለኛው ምስራቅና ምስራቅ አፍሪካ የዓለም የፖለቲካ ስበት ሆነው ቀጥለዋል። ግና አሁን ላይ ከወትሮ የሚለየው ቀጠናውን ለመጠምዘዝና በእነርሱ ጥራስን ለማድረግ እየሞከሩ ያሉት የቀድሞቹ አሜሪካን፣ ሩሲያን፣ ቻይናን፣ እንግሊዝን ወይም ፈረንሳይን የመሳሰሉ ሌላ ሀያላን ሳይሆኑ በመካከለኛ ሀያልነት የሚገኙት ሳዑዲ አረቢያ፣ እስራኤል፣ ዩናይትድ አረብ ኤሚሬትስና የመሳሰሉት የመካከለኛው ምስራቅ ሀገራት ናቸው። በዚህ የኃይል ስብጥርና አስተላለፍ ውስጥ የግብፅ፣ ኳታር እንዲሁም ህንድ ሚና በቀላሉ የሚታይ አይደለም። እናም እነዚህ ሀገራት ከሁለቱ ባንዱ ተሰልፈው የቀጠናው የኃይል ቅርጽን እየቀየሩት ይገኛሉ። የስበት ማዕከሏ ደግሞ ኢትዮጵያ ሆናለች። የቀጠናው የኃይል አስተላለፍ እንደዚህ የሚታሰብ አልነበረም። ከዓመት ቢበዛ ከጥቂት ዓመታት በፊት ኢማራትና እስራኤል ይፋዊ ወዳጅ አልነበሩም። ሳዑዲ አረቢያና ቱርክም እርስ በርስ የሚፎካከሩ ባላንጣዎች እንጂ። ኢማራትና ሳዑዲ አረቢያ የሚመሩት የባሕረ ሰላጤው ሀገራት ጥምረት ኳታር መርዝ ይዞ ነበር። በዚህም በኳታር ላይ ሁለገብ ከበባ በማድረግ ኳታርን ለማንበርከክ የተቻላቸውን አድርገዋል። በሁለቱ ሀገራት የሚመራው ጥምረት ግብፅ ላይ በመሐመድ ሙርሲ የሚመራውን የሙስሊም ወንድማማቾች ኢኽዋነል ሙስሊሚን መንግስትን ሲገለብጥ በቱርክ የኤርዶጋንን መንግስት ለመገዳደር ብዙ ጥሯል። አሁን ያ ሁሉ የኃይል አስተላለፍ እንዳልነበር ተገለባብጧል። ዋነኛዎቹ ወዳጆች አንድ ተሰላፊ፣ አንድ ተራማጆቹ ኢማራትና ሳዑዲ ተለያይተዋል። የኢማራት ጎራ ወደ እስራኤልና ህንድ ሲሄድ፣ የሳዑዲ ደግሞ ወደ ቱርክና ፓኪስታን ተሰልፋለች። ግብፅ የነ ሳዑዲን ጎራ ይዛለች። ስለዚህ አሁን ጎራውን ለሁለት እንየው። የመጀመሪያው ጎራ የቱርክ፣ ሳዑዲ አረቢያ፣ ግብፅና የኳታር ብለን መውሰድ እንችላለን። ይህ ጎራ ብዙ አንድ የሚያደርጉት ነገሮች ቢኖሩትም ፍጹም የተዋሃደ ነው ማለት ግን አንችልም። የጋራ የሚያደርጓቸው የብሔራዊ ጥቅም አጀንዳዎች ቢኖሯቸውም ሁሉም ሀገራት ግን ለሁሉም አጀንዳ እኩል ክብደት አለመስጠታቸው የተረጋገጠ ነው። ለምሳሌ ይህ ስብስብ የሱዳን ጉዳይ አንድ ያደርገዋል። ይህ ስብስብ ካርቱምንና ሰሜን ምስራቅ ሱዳንን ለሚቆጣጠረው የአብዱልፈታህ አልቡርሃን ኃይል መንግስታዊ ዕውቅናና ድጋፍን ይሰጣል። በተለይም ግብፅ የጦርነቱ ቀጥተኛ ተሳታፊ ስትሆን፣ ቱርክ በጦር መሳሪያ አቅርቦት ታግዛታለች። ሳዑዲ አረቢያና ኳታርም ለአልቡርሃኑ መንግስት የፖለቲካና ገንዘብ ድጋፍ ያደርጋሉ። ይህ ስብስብ ሶማሊያ ላይ ያለው አቋምም ተመሳሳይ ነው። የሶማሊላንድን የሀገርነት ዕውቅና አጥብቆ የሚቃወም ሲሆን፣ የሶማሊያ ግዛት አንድነትና ሉዓላዊነት ያሳስበኛል ይላል። ቱርክ በዚህ በቀዳሚነት ትጠቀሳለች። በሶማሊያ ትልቁ የአፍሪካ ጦር ሰፈር ያላት ቱርክ በሺዎች የሚቆጠሩ ወታደሮቿን በሶማሊያ አሰማርታለች። በ10 ሺዎች የሚቆጠሩ የሶማሊያ ጦርንም እዚያው ታሰለጥናለች። ቱርክ ከዚህ አልፋም ኤፍ-16 የጦር ጀቶቿን፣ አልታይ ታንኳንና ዘመናዊ ሄሊኮፕተሮቿን እስከ ማሰማራት ደርሳለች። ቱርክ ኢትዮጵያ ከሶማሊላንድ ጋር የባህር በር ስምምነት ባደረጉ ጊዜ ጣልቃ በመግባት ሶማሊያና ኢትዮጵያን በማደራደር ስምምነቱን እስከ ማስቀልበስ የደረሰ ርቀትን ተጉዛለች። ይህ የቱርክ ድርጊት ሀገሪቱ በምስራቅ አፍሪካ በተለይም በአፍሪካ ቀንድ ያሳደረችውን ጠንካራ ፍላጎት መስካሪ ነው። ቱርክ ከዚህም በተጨማሪም ከሶማሊያ ጋር የኢኮኖሚ ስምምነት በመፈጸም ከፍተኛ ክምችት ያለውን የሶማሊያ ነዳጅና ጋዝ ለማውጣት እየተንቀሳቀሰች ትገኛለች። ሌላኛዋ ለሶማሊያ ከፍተኛ ወታደራዊና ኢኮኖሚያዊ ድጋፍ በማድረግ ከሶማሊያ ጋር አብራ ለመስራት ስምምነት የፈጸመችው ሳዑዲ አረቢያ ናት። ሳዑዲ አረቢያና ሶማሊያ በቅርቡ ወታደራዊ ትብብር ስምምነት ፈጽመዋል። ይሄ የቀጠናውን ፈጣን ያስተላለፍ ለውጥ ከሚያሳዩት አብነቶች አንዱ ነው። እስራኤል ለሶማሊላንድ የሀገርነት ዕውቅና መስጠቷን ተከትሎ ነው ሳዑዲ አረቢያ ከሶማሊያ ጋር ይህንን ሰፊ የጦር ትብብር ስምምነት የፈጸመችው። ስምምነቱ ሳዑዲ አረቢያ በቀጠናው ያላትን ተጽዕኖ የሚያሰፋላት ሲሆን ከዓለማችን ዋነኛ የንግድ መተላለፊያዎች አንዱ የሆነውን ባብኤል መንደብን በቅርበት እንድትከታተልም ይረዳታል። አንድ ከፍተኛ የአፍሪካ ዲፕሎማት ለሮይተርስ እንደተናገሩት ሳዑዲ አረቢያ ፈጥና ካልተንቀሳቀሰች ቀይ ባህርን እንደምታጣው ባናለች። በመሆኑም ይህን መሰል ወታደራዊ እንቅስቃሴ ማድረጓ ከዚህ ስጋቷ የሚመነጭ ነው ብለዋል። ሶማሊያም ከዚህ ስምምነት ከፍተኛ ወታደራዊና ፖለቲካዊ ድጋፍን ለማግኘት አልማበታለች። የግዛት ግንጠላና አልሸባብን የመሳሰሉ የሽብር ቡድኖች እንቅስቃሴ ለመመከት ከነሳዑዲ ጋር የምታደርጋቸው ስምምነቶች አቅሟን እንደሚያጠናክሩላት ሶማሊያ አምናለች። ሶማሊያ ከሳዑዲ አረቢያና ቱርኪያ በተጨማሪ ከኳታርም ጋር ወታደራዊ ስምምነት ፈጽማለች። ይህ የሁለቱ ሀገራት ስምምነት በርካታ ዘርፎች ያሉት ሲሆን በዚህም ኳታር የሶማሊያን ጦር ልታዘምን
ልታስታጥቅ፣ ልታሰለጥንና የደህንነት መረጃዎችን ልታጋራ ተስማምተዋል። ይህ ስምምነት ሰፊ ኢኮኖሚ አገዛዝን ያካተተ ሲሆን ኢማራት ከሶማሊያ ለቃ መውጣቷን ተከትሎ የተፈጸመ ስምምነት ነው። ሶማሊያ ከቱርክ፣ ሳውዲና ኳታር በተጨማሪ ከግብፅም ጋር ሰፊ ወታደራዊ ስምምነት አድርጋለች። በዚህ ስምምነት መሰረት ግብፅ ለሶማሊያ ጦር ድጋፍ የምታደርግ ሲሆን ግብፅ በቀጥታ ጦሯን ሶማሊያ እንድታስገባም ይፈቅዳል። እዚህ ጋር የግብፅ ዋነኛ ፍላጎት የኢትዮጵያን የኃይል ሚዛን መቀልበስ እንደሆነም ይታመናል። ይህ ሁሉ የሚያሳየው የቱርክ፣ ሳውዲ፣ ኳታር፣ ግብፅን የጋራ ብሔራዊ ፍላጎትና ጥምረት ነው። ይህ ስብስብ ከየመን እስከ ሱዳን ያለው አቋም ተመሳሳይ ነው። ምናልባት ካልተቀየረም ተቃራኒ አቋምና አስተላለፍ ያላቸው በሊቢያ ጉዳይ ነው። ፓኪስታን በምስራቅ አፍሪካ የኃይል አስተላለፍ ላይ ሚና አይኑራት እንጂ በዓለም አቀፍ መድረኮችና በሰፊው የመካከለኛው ምስራቅ የፖለቲካ ሽኩቻ የነ ሳውዲ፣ ቱርክ ስብስብ አካል ተደርጋ ልትወሰድ የምትችል ሀገር ናት። ፓኪስታን ከእነዚህ ሀገራት ጋር በርካታ ወታደራዊና ኢኮኖሚያዊ ስምምነቶችን እየፈጸመች ትገኛለች። ከሳውዲ አረቢያ ጋር የኒውክሌር መጋራት ስምምነት ሳይቀር መፈጸሟ የዚህ አብነት ነው። ይህን የምታደርገው ከህንድ ጋር ያላትን ዘመናትን ያስቆጠረ ባላንጣነትን ለመመከት ነው። ታዲያ ከዚህ ስብስብ በተጻራሪ የቆመው የነ ኢማራት እስራኤል ስብስብ ነው። ኢማራት አዲስ ቀጠና ያስተላለፍና የኃይል ሚዛን ለመፍጠር እየሰራች ያለች ሀገር መሆኗ ይፋ ሆኗል። ኢማራት ይህንን ከእስራኤል ጋር በመጣመር ነው እየሰራች ያለችው። ኢማራት ሊቢያ ላይ ጀኔራል ኸሊፋ ሀፍታር የሚመራውን መንግስት ዋነኛ አጋር ነች። ሱዳን ላይ በሐሜቲ የሚመራው መንግስትም ዋነኛ ደጋፊ ነች። ሱዳን ለሁለት ስትሰነጠቅ በተፈጥሮ ሀብት የበለጸገውን የሱዳን ግዛት የሚያስተዳድረው አርኤስኤፍ የኢማራት እጅ ስራ ነው። ሶማሊያ ላይ ሶማሊላንድ ሌላኛው መዳረሻዋ ነች። የመን ላይ በደቡብ የመን ገንጣዮችን ይዛ ትደግፋለች ይባላል። የየመን ሶኮትራ ደሴት በእሷ ስር ነው። ታዲያ እዚህ ሁሉ መዳረሻዋ ላይ ኢትዮጵያን የምታክል ትልቅ ሀገር ዋነኛ አጋር ስትሆን የኢማራትን ቀጠናውን የኃይልነት አቅም እንደሚያጎላው የሚያጠራጥር አይደለም። ኢማራት ከራሷ ግዛት ተነስታ ሊቢያ ደርሳ ሜዲትራኒያንን ስትቀላቀል ድረስ ያለው ረጅም ግዛት የእርሷ የወዳጅነት መመላለሻ ይሆናል ማለት ነው። መስመሩ እንደዚያ ነው። ከኢማራት የመን፣ ከየመን ሶማሊላንድ፣ ከሶማሊላንድ ኢትዮጵያ፣ ከኢትዮጵያ ሱዳን፣ ከሱዳን ሊቢያ፣ ከዛ ሜዲትራኒያንን እንዲህ እያለ ወሳኝ የጂኦፖለቲካዊ ኃይልን ያጎናጽፋታል። ኢትዮጵያ የአፍሪካ መግቢያ ነች። የአፍሪካ የፖለቲካና ዲፕሎማሲያዊ መዲና። ኢትዮጵያን የተወዳጀ ሀገር ከሌሎች አፍሪካ ሀገራት ጋር ያለው ግንኙነት ትልቅ በር ይከፍትለታል። ኢትዮጵያ የቀጠናው ትልቋ ወታደራዊ አቅም እንደመሆኗም የትኛውም ሀገር በአፍሪካ ቀንድ ወታደራዊ ተጽዕኖ እንዲኖረው ቢፈልግ የኢትዮጵያን እገዛ ይሻል። ኢማራትን ሱዳን በወራሪነት ትፈርጃታለች። ሶማሊያ በጣልቃ ገብነትና በአስገንጣይነት ትከሳታለች። የመን የአንድነት የጠላት ብላ ትወቅሳታለች። ኢማራት ግን ሁሉንም ታስተባብላለች። እጄ ከምትሉት የደንም ንግድ ሁሉ ንጹህ ነው ብላ ትሞግታለች። ሌላኛዋ የቀጠናው ኃይል ሚዛንና የኢማራት አጋር እስራኤል በቀጠናው የምታደርገውን እንቅስቃሴ ከየትኛውም ጊዜ በተለየ አጠናክራ ቀጥላለች። እስራኤል ለሶማሊላንድ ዕውቅና በመስጠት ከዓለም ሀገራት ቀዳሚ የሆነችው እንዲሁ ዝም ብላም አይደለም። የአፍሪካ ቀንድ ላይ ትልቅ ወታደራዊ መሠረት እንዲኖራት ትፈልጋለች። ለዚህ ደግሞ ሶማሊላንድ አይነተኛ ቦታ ሆናለች። እስራኤል በቀጠናው ላይ የጦር መሠረት ከገነባች የቱርክን ኃይል ለመመከት ይጠቅማታል። የኢራንን እንቅስቃሴም ትቃኝበታለች። ከዚያም በየጊዜው ለፍልስጤማውያን ባላቸው አጋርነት ጠላትነትን አውጀው የሚሳኤልና የድሮን ጥቃት የሚሰነዝሩባትን የየመን አንሳሩላ ሁቲዎችን ለመምታት ሶማሊላንድን ትፈልጋታለች። የቀይ ባህር የንግድ ቀጠና ከዓለም 15 በመቶ ንግድ የሚከናወንበት እጅግ ቁልፍ የባህር መተላለፊያ ነው። እዚህ ቦታ ላይ ኃይሉን ያሳረፈ ሀገር የሚኖረው ተጽዕኖ በዚያው ልክ ግዙፍ ይሆናል። እናም እስራኤል ያንን ትፈልጋለች። ህንድ በቀጥታ የቀጠናው የኃይል ሽኩቻ ውስጥ አትግባ እንጂ ከነ እስራኤል ኢማራት ጎራ ነች። ህንድ ከእስራኤልም ሆነ ከኢማራት ጋር ሰፊ ወታደራዊ ትብብር ስምምነትን ተፈራርመዋል። ሦስቱ ሀገራት የጋራ የሚያደርጋቸው በርካታ ብሔራዊ ፍላጎቶችም አሏቸው። ለሶስቱም ሀገራት እስላማዊ ንቅናቄዎች ተቀዳሚ ጠላቶቻቸው ናቸው። ህንድ የካሽሚርና የጃሙ ሙስሊሞችን መብት በመጨፍለቅ ትወቀሳለች። እስራኤልም በፍልስጤም ጉዳይ በዘር አጥፊነት ትወነጀላለች። ኢማራት የእነዚህ ሀገራት አጋር ስትሆን ኢስላማዊ ያለቻቸውን ኃይሎች በማጥቃትም ትታወቃለች። እናም ሦስቱ በአንድ አሰላለፍ ስጋቴ በሚሉት አካልም አንድ ጎራ ሆነው ቋት ውስጥ ይገኛሉ።
እዚህ ጋር የሚነሳው የኢትዮጵያ ጉዳይ ነው። ኢትዮጵያ ከየትኛው ጎራ ናት የሚለው ብዙዎች ከነ ኢማራት ጎራ ይቀላቅሏታል። ብሔራዊ ፍላጎቷን ለማስጠበቅ የነ ኢማራት አካሄድ የበለጠ የሚጠቅማት መሆኑ በእርግጥ አጠያቂ አይደለም። በሱዳን በሶማሊያ ጉዳይ የነ ኢማራት ጎራ ለኢትዮጵያ ጠቃሚ ነው። ኢማራት ከኢትዮጵያ ጋር ያላት ትብብርም የተለየ ቦታ የሚሰጠው ነው። ግና ኢትዮጵያ ከነ ቱርክና ሳውዲ አረቢያ ጋር የጠበቀ ግንኙነት እንዳላት የሚታወቅ ነው። ከነዚህ ሀገራት ጋር ያላትን ግንኙነት በፍጹም ማሻከር አትፈልግም። ሀገራቱም እንደዚያው። ኢትዮጵያ ከሀገራቱ ጋር ያላትን ግንኙነት እያጠናከረች መምጣቷ የቱርኩ ፕሬዝዳንት ኤርዶጋንና የሳውዲ አረቢያ ውጭ ጉዳይ ሚኒስትር የሰሞኑ የአዲስ አበባ ጉብኝት ያሳየናል። እናም ኢትዮጵያ ለሁለቱም ክፍት ሆና የበለጠ ጥቅሟን ወደሚያሳካላት እያዘነበለች በጥንቃቄ መጓዝን የመረጠች ይመስላል።